መጽሐፈ ሩት ምዕራፍ 1 አቤሜሌክና ቤተሰቡ ወደ ሞዓብ እንደተሰደዱ። እንዲህም ሆነ መሳፍንት ይገዙ በነበረበት ጊዜ በሀገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከይሁዳ ቤት ቤተልሔም ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበር። ከይሁዳ ቤተልሔምም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክም ሞተ፣ እርሷም ከሁለቱ ልጆቿ ጋር ቀረች። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱ ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከባሏና ከሁለቱ ልጆቿ ተለይታ ቀረች። የእርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኛቸው እህልም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከምትኖርበት ስፍራም ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን አለቻቸው፣ ሂዱ፣ ወደ አባቶቻችሁና ወደ እናቶቻችሁ ቤት ተመለሱ። በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላችሁ። እግዚአብሔር በየባላችሁ ቤት ዕረፍትን ይስጣችሁ። ሳመቻቸውም፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋርስ ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገኝ ወንዶች ልጆችንም ብወልድ እነርሱም እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባትን ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቶአልና ከእናንተ የተነሣ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋ ማማቷን ሳመች፣ ወደ ሕዝቧም ተመለሰች። ሩት ግን ተከተለቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበት አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን የሚለየን አንዳች ነገር እንደሌለ እግዚአብሔር ይህን ያድርግብኝ እንዲህም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና መራራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ።
እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከሞዓባዊት ምራቷ ከሩት ጋር ከሞዓብ ምድር ተመለሰች። ገብስም መከር በተጀመረ ጊዜ ወደ ቤተልሔም ደረሱ። ምዕራፍ 2 ሩት በቦዔዝ እርሻ ቃርሚያ ለመልቀም እንደሄደች። ለኑኃሚንም ባሏን የሚያውቀው ሰው ነበራት። እርሱም ከአቤሜሌክ ዘመዶች ወገን የሆነ ጽኑ ኃያል ሰው ነበር። ስሙም ቦዔዝ ይባል ነበር። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች። የአቤሜሌክ ወገን ወደ ነበረው ወደ ቦዔዝም እርሻ ደረሰች። እነሆ ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ልጅ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊት ልጅ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም ከማለዳ ጀምራ እስካሁን ድረስ ቆይታለች። በእርሻ ውስጥ ጥቂት እንኳ አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትሂጂ። ነገር ግን ሴቶች ልጆቼን ተከተይ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። የሚነካሽም እንዳይኖር ብላቴኖቹን አዝዣለሁ። በተጠማሽም ጊዜ ወደ ማድጋ ሄደሽ ልጆቹ የቀዱት ውሃ ላይ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደች። እኔን ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁም አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎች እንዳንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው። ቦዔዝም በምሳ ጊዜ ወደዚህ ቅረቢ፣ ምሳም ብዪ፣ እንጀራሽንም በሆምጣጤው አጥቅሺ አላት። በአጫጆቹም አጠገብ ተቀመጠች። ቦዔዝም የተጠበሰ እሸትን ሰጣት። በልታም ጠገበች፣ አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ብላቴኖቹን በነዶ መካከል ትቃርም፣ እናንተም አትከልክሏት፣ ደግሞም የሰበሰበችውን ተሸከሙላት፣ ቃርሚያም ተውላት፣ እርሷም ትብላ ትቃርም፣ አትገስጿትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃች። ገብሱም 1 የኢፍ መስፈሪያ ያህል ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም
ዛሬ ወዴት ቃረብሽ? ወዴትስ ሰራሽ? የተቀበለሽ የተባረከ ይሁን አለቻት። ሩትም የዛሬ የሰራውበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋን በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ልጆቼን ተከተይ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከሴቶች ልጆቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ሴቶች ልጆች ተከተለች፣ ከአማቷም ጋር ተቀመጠች። ምዕራፍ 3 ሩትና ቦዔዝ ባውድማው ዘንድ። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁንም ከሴቶች ልጆቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት አውድማ ይጥላል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ በሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተኚም። የምታደርጊውን እርሱ ይነግርሻል። ሩትም ያልሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ ሄዶ በእህሉ ክምር አጠገብ ተኛ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ቦዔዝ ነቃ፣ ደነገጠም። እነሆም አንዲት ሴት በእግርጌው ተኝታ ነበረ። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ ለእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ደሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነትን አድርገሻል። አሁንም ልጄ ሆይ አትፍሪ፣ ያልሽውን ነገር ሁሉ አደርግልሻለሁ። በሀገሬ ያለ ሕዝብ ሁሉ የኃይላቸው ሴት እንደሆንሽ ያውቃሉና ዋርሳ መሆኔ እውነት ነው። ነገር ግን ከእኔ የሚቀርብ ዋርሳ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ እደሪ አላት። እስኪነጋም በግርጌው አደረች፣ ሰውም ሳይታይ ተነሳች። ቦዔዝም ሴት ወደ አውድማው እንደወጣች እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች። እርሱም የለበሽውን ልብስ አምጥተሽ ያዢ አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሷም ወደ ከተማ ሄደች። ሩትም ወደ አማቷ መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህንን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህንን ነገር ዛሬ እስኪያደርገው ድረስ አያርፍምና ቃሌ እንደማይቀር
እስክታይ ድረስ ተቀመጭ አለቻት። ምዕራፍ 4 የሩትና የቦዔዝ ጋብቻ። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበ እስክትነጋገር ድረስ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር ለተመለሰችው ለኑኃሚን የወንድማችንን የአቤሜሌክን የርስቱን ድርሻ መልስላት፣ እኔ ግን ትሰማኝ ዘንድ በዚህ በተቀመጡት በሽማግሌዎቹ ፊት በሕዝቡም ፊት ምረጥ ብዬ ነገርሁ። ተወርስ እንደሆነ ውረስ፣ የማትወርስ ከሆንክ ግን ንገረኝና ልወቅ። አስቀድሞ መውረስ የሚገባህ አንተ ነህና እኔ ካንተ በኋላ ነኝና። እርሱም አዎ ወርሳለሁ አለው። ቦዔዝም እርሻውን ከኑኃሚን እጅና ከሟቹ ሚስት ከሞዓባዊቱ ከሩት እጅ በምትወስድበት ቀን ለሞተው በርስቱ ስሙን እንድታስነሳለት እርሷን ልትወስድ ይገባሃል አለው። ወራሹም የራሴን ርስት እንዳላጣ መውረስ አልችልም፣ እኔ መውረስ አልችልምና አንተ የእኔን መውረስ ውሰደው አለው። በእስራኤል ዘንድ ስለ መሸጥና ስለ መለወጥ ነገሩን ለማጽናት ሥርዓት ነበረ። ሰውየው ጫማውን ያወልቃል፣ መበጀቱን ለሚበጀው ለባልንጀራው ይሰጠዋል። ይህም በእስራኤል ምስክር ነበረ። ወራሹም ቦዔዝን የእኔን መውረስ ውሰድ አለው። ጫማውንም አውልቆ ሰጠው። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቤሜሌክና ለኬሌዮን ለሃሎንም የነበረውን ሁሉ ከኑኃሚን እጅ እንደወሰድኩ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹና ከሕዝቡ ወገን መካከል እንዳይጠፋ የሚዋጁትን ስም በርስቱ ላይ እንዳስነሳ የመሐሎንን ሴት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱ በር አደባባይም የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተም በኤፍራታ ኃይልን አድርግ፣ ስምህም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚህች ልጅ ከሚሰጥ ዘር ትዕማር ለይሁዳ እንደ ወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰዳት፣ ሚስትም ሆነችው። ወደ እርሷም ገባ፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችንም ኑኃሚንን ስምሽ በእስራኤል ዘንድ እንዲጠራ ዛሬ ዋርሳ ያላሳጣሽ እግዚአብሔር ይክበር ይመስገን አሏት። ከሰባትም ወንዶች ልጆች ይልቅ ላንቺ ከምትሻል ከምትወድሽ ምራት ተወልዶልሻልና ሰውነትሽን ያሳድሰዋል፣ በርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት አሉ፣ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ አስሮምና
ፋሬስ አስሮምን ወለደ። አስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ናሐሶንን ወለደ። ናሐሶንም ሰለሞንን ወለደ። ሰለሞንም ቦዔዝን ወለደ። ቦዔዝ ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ።